በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት ሀገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ ተራመድ ድንግልና በርታ ለአገር ብልጽግና ለወገን በርታ አሸብርቃ ታይታ በተፈጥሮ ሀብት ተብላ እንዳልነበር የአፍሪካ መሬት ብለው እንዳልጠራት የዳቦ ቅርጫት እንዴት እናታችን ባደራባት ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ ሰላም ሰላም ውዴ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ በልዩ ቪዲዮ ተመልሰን መጥተናል። ዛሬ የምናየው ቪዲዮ እጅግ የሚያምር ተፈጥሮን የምትወዱ እጅግ በጣም የምትደሰቱበት እንዲሁም ደግሞ የገጠሩን የኢትዮጵያ መልክዓ ምድር ትዝታ ያለባችሁ ሰዎች ያንን የሚመስል ሰፊ አረንጓዴ ቦታ የተሸፈነ እንዲሁም ደግሞ ተራራማ ስለሆነ እጅግ የምትወዱት ነው። ይህ ደግሞ ያለ ነው እንግዲህ በተከታታይ አቀርብላችኋለሁ እንዳልኩት የቀበና የወንዝ ዳርቻ ነው። ትናንትና ከእንጦጦ ከመነሻው ከሐመረ ነው ቅድስት ኪዳነ ምሕረት ጀምረ ሃይኪንጉን መተን ነበረ። እዚህ አካባቢ ነበር ቪዲዮውን ያቆምኩት። አሁን እንቀጥላለን ማለት ነው። ይህ አካባቢ እንግዲህ እንደምትመለከቱት ቼክ ዳም ተሰርቶበታል ለታላቁ የቀበና ግድብ እንደ መጠባበቂያ የሚሆን ማለት ነው። እንዲሁም ደግሞ ሰርክል የሆነ ወክዌይ ተሰርቶበታልና ለአካባቢው እጅግ ማራኪ ሆኗል። ከስር ላይ መጠነኛ ግድብ አለው። ከሁለት አቅጣጫው ይሄ ይገባል። አንደኛው ፊት ለፊታችን ያለው ማለት ነው። አንዱ ደግሞ እዚህ ጋር እያለፍንበት ያለው ማለት ነው። አሳያችኋለሁ ሙሉ እይታውን። ይህ ሰርክል የሚያደርገው እንግዲህ የሁለቱ ወንዞች መጋጠሚያ ላይ ነው። ውሃም ያዝ አድርጓል። ውሃው ማለት ይሄ ነው። ከስር የምናየዋለን እዛ ጋር ውሃ መፋሰሻው ላይ ትንሽ ፏፏቴ ያለች እንደዚህ አይነት 16 ትንንሽ ግድቦች ተሰርተዋል በዚህ በቀበና ወንዝ ዳርቻ ላይ ማለት ነው። በትናንትና በፊት ቪዲዮ ላይ እንደነገርኳችሁ እንግዲህ ይሄ ወክዌው ደግሞ በጣም ነው የሚያምረው። ቤተሰቦች እዚህ ጋር ሰርክል እያደረጋችሁ ከዛ ከስር ውሃ አለ ደግሞ አካባቢው ብዙ ዛፎች ያሉበት በመሆኑ የአዋፋት ድምጽ ይሰማል። እጅግ በቃ ማራኪ ነው። ብዙ የመኪና ግርግር የለበትም አካባቢው። አሁን ይሄንን ካየን በኋላ ወደ ታች እንወርዳለን እና እጅግ በጣም የሚያምር ሰፊ በተራራ ላይ የተሰራ አረንጓዴ የለበሰ ምድር እናያለን። በጣም ያምራል። በቃ አዲስ አበባ ነው እንደ ያለው ትላላችሁ አንዳንዴ። በብዛት ቅድም መግቢያ ላይ እንደነገርኳችሁ በብዛት ክፍለ ሀገር የኖራችሁ ከሆናችሁ ይገባችኋል ፊሊንጉና በቃ የሆነ የኢትዮጵያ ጋራው ሸንተረር የሚባለው እንዲሁም ደግሞ በክረምት ወቅት ከነሐሴ መጨረሻ ላይ ጀምሮ ሐምሌ ነሐሴ እስከ መስከረም የኢትዮጵያ መልክዓ ምድር በአረንጓዴ ይሞላልና ለአንዴ ዝናብ ሲጥል በቃ አረንጓዴ ነው የሚሞላው። ያንን ነው የሚመስላችሁ። አሁን እንግዲህ እያየን ያለነው እንደዚህ ነው። ይሄ እንግዲህ ወንዝ ዳርቻ ነው የቀበና ማለት ነው። እዚህ ጋር ሰዎች አረፍ ብለው አየር የሚወስዱበት ነው። እንዲሁም ደግሞ የተለያዩ የኢትዮጵያ ይሄ ለመድኃኒትነት የሚታወቁ አሉ አይደለ? አሁን እዚህ ጋር የምናያቸው ተክሎች እዛ ጋር የተተከሉበት ነው። በቀኝ በግራም ደግሞ ወክዌይ አለ።
አሁን በቀኝ በኩል ነው እኛ የምንሄደው። ፊት ለፊት ስንሄድ የቀበና ላይብረሪ አለ። እሱንም በርቀት አየት አድርገን እንወርዳለን። እንግዲህ ይህ አካባቢ በጣም የሚያምር ነው። በዚህ አካባቢ መምጣትና መጎብኘት ከፈለጋችሁ የምትመጡበትን መንገድ ልጠቁማችሁ። እንግዲህ መነሻችንን ከመስቀል አደባባይ ብናደርግ ወደ 6 ኪሎ ሽሮ ሜዳ እንሄዳለን። ከዛ 6 ኪሎ ሽሮ ሜዳ ደግሞ ከደረስን በኋላ ወደ ቀኝ ወደ እንጦጦ ኪዳነ ምሕረት ቤተክርስቲያን እንታጠፋለን። እዛ ጋር እንግዲህ ከታጠፍን በኋላ ኦልሬዲ የቀበና ወንዝ ዳርቻ መነሻው ጋር እዛው አካባቢ ነው። ከዛ ተነስተን ትናንት ባሳየኋችሁ በተንጠልጣይ ድልድይ እነዚሁ ሀይክ እያደረጋችሁም እየወረዳችሁ እስከ ሙሉ ቀበና መሄድ ትችላላችሁ። ይህንን እስከ ቀበና በምንጓዝበት ጊዜ የምናልፋቸው አካባቢዎች አንደኛ ይሄ የሽሮ ሜዳ ከጀርባ በኩል ነው እና ደግሞ ፈረንሳይ አለ። እንዲሁም ደግሞ የወይብላ ጸበል አካባቢ አለ። ከዛ የአሜሪካን ኤምባሲ ከጀርባ በኩል አለ። እንዲሁም ደግሞ የፈረንሳይ ኤምባሲ አለ። ከዛ እነዚህን አካባቢዎች አልፈን እስከ ቀበና ድረስ እንወርዳለን ማለት ነው። ይህ አካባቢ እነዚህ የነገርኳችሁ ሰፈሮች መገኛ ነው። እንግዲህ ሽሮ ሜዳ በብዙ ምናቃት በፊት ለፊት ባለው የባህል ልብሶቿ እንደዚህ የጥበብ ስራዎቿ ነው። ግን ከጀርባ በኩል ደግሞ እንደዚህ ማራኪ የሆነ የቀበና የወንዝ ዳርቻ ተሰርቶለታል። አካባቢው እጅግ ያማረ ነው። ይሄ ደግሞ ቀበና ላይብረሪ ኤንድ ካፌ ነው። በመሰራት ላይ ያለ ነው። ኦልሞስት በመጠናቀቅ ላይ ነው ያለው። ከዚህ ከላይብረሪው ፊት ለፊት ደግሞ መንገድ አለ። የአስፋልት መንገድ ማለት ነው። ወደ ላይ ስንወጣ የእንጦጦ ሐመረዶ ቅድስት ኪዳነ ምሕረት ቤተክርስቲያን ከሽሮ ሜዳ የምንመጣበት ጋር ያስገባል። ወደ ታች ስንወርድ ደግሞ እስከ ይሄን የወንዝ ዳርቻውን ታኮ የሽሮ ሜዳ ጀርባውን የሚያስወርድ ነው ይሄ ድልድዩ ማለት ነው። መንገድ ወደ ታች ድረስ ያስኬዳል። ከወንዝ ዳርቻው የቀኙን ክፍል መጨረሻ ይዞ ማለት ነው። ቤተሰቦች እንግዲህ እንደምትመለከቱት ነው። እጅግ በጣም የሚያምርና ሰፊ አረንጓዴ ሽፋን የለበሰ በኮንሶ እርከንና ጋቢዮን የተሰራ ተራራማ ክፍል ነው። ስዊዘርላንድ ነው የሚመስለው። በቃ ይሄ ቤተሰቦች እንግዲህ ተፈጥሮን የምትወዱ የምታደንቁ እንዲሁም ደግሞ ከተፈጥሮ ጋር መነጋገር የምትፈልጉ ለብቻችሁ ሆናችሁ እዚህ አካባቢ ከከተማ ወጣ ብላችሁ ብትመጡ እጅግ የምትወዱት አካባቢ ነው። እንግዲህ የተፈጥሮ ድምፁ በጣም ስለሚያምር የእኔን ድምፅ እዚህ አካባቢ አቆመውና ለእናንተ እለቅላችኋለሁ። እስከ መጨረሻው ድረስ ተከታተሉት። አሁን ያየነው ያለ ነው ድንጋማ የሆነ አለት የተሰራበት ሰው ሰራሽ ነው። እናልፍበታለን፣ እናየዋለንም። እንዲሁም ደግሞ እዚች አነስተኛ መጠነኛ ግድብ አለች። በሷ በዚህ በድልድይ ተሻግረን ተራራው ወተን እንጨርሳለን። ቤተሰቦች ስለምትከታተሉን በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አጋርነታችሁን አሳዩን። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ። በሌላ ቪዲዮ እንመጣለን። ሰላም ሁኑ። እንወዳችኋለን።
ኮንግራ ቤቢ
Woo!